አስብም ጭንቅላትሽ አስብም ስለመክሰር አይደለም እኔ የገዛሁት ዕቃ። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን። ዛሬ መጥቻለሁ በፍራንክ ላደርገው ነው። ቴዲ ምንድነው መሰላችሁ ይሄኛውን ቀለበት ፕሮሚስ ያደረገልኝ ቀለበት ሽጬዋለሁ ልለው ነው። እንዴት ተጨንቆ እንደገዛልኝ አውቃለሁኝ በሰዓቱ ማለት ነውና አሁን ደግሞ ሽጬዋለሁ እለዋለሁኝ። ብሩ አስፈለገኝ እለዋለሁና ምንድነው ይለኝ ካልደበደበኝ በጣም አሪፍ ነገር ነው የሚሆነው። ምክንያቱም በጣም ይናደዳል ብዬ አስባለሁ። በጣም ተጨንቆ በሰዓቱ በሌለው ገንዘብ ተቸጋግሮ ነበር የገዛውና አሁን ደግሞ ሸጥኩት ስለ በቃ እብድ ነው የሚሆነው ብዬ ነው የማስበው። እስኪ ሲመጣ ደግሞ አብረን ሪያክሽኑን እናያለን። አብራችሁን ቆዩ። ሰብስክራይብ ማድረግ አትርሱ። እና ማዚጋ ቁጥበት ማዚጋ ስከሻላስ እሺ ምንድነው? አንድ ነገር ፈልጌ አንድ ነገር ግን ምንም እንዳትል ማለት አትቆጣኝ ማለት ተረጋግተን ቀስ ብለን እንነጋገራለን። ለምንድን ነው እንዳትቆጣ እኮ ምንድነው ነገሩ? ንገረኝ መጀመሪያ። የሚያስቆጣ ከሆነ አትናገሪ። ኧረ አያስቆጣም እኮ አንተ ስለምትቆጣ ነው። በማይቆጣ ዝም ብዬ አልቆጣም። በማያስቆጣ አልቆጣም። ምን ሆነ? ቀለበቴ ምን ሆነ? ለምን ብሩን ፈለኩት ማለት እየቀለድሽ አይደለም? ምራይ ነው ቀልድ ነው። ፕሮግራም አለን አይደል? አሁን እኮ ቀልድ ነው ወይ? ፕሮግራም አለን አይደል? ምን አገናኘው ታዲያ? ለሱ ብር ፈለኩኝ እና ታይገኝ ደግሞ ያኛው የጋብቻው ቀለበት ስላለ ይሄኛው ብዙም አያስፈልግም ብዬ ነው። ለምን አያስፈልግም? ያኛው የሁለት ቀለበት አላረግማ ያኛውን እናረገው አይደለ? የጋብቻ ሙጡን ከዛ ይሄኛው ሊቀመጥ ነው። ስለዛ ያው ቀልድ ከሆነ ደግሞ አሪፍ ነው የሸጥኩት ነው። ብሩ አሪፍ ነው። ታናግሪኝ። ብሩን ስትሰማ አትናደድ። ስለ ብሩ አይደለም እኔ ብሩ ምን ያደርግልኛል? ለምንድን ነው የሸጥሽው ነው? ብሩን ፈለኩት እና ጠይቂኝም እንደ ብር አንተን ከመጠየቅ ትርፍ ነገር ስላለ ልሽጠው ቢል ለምንድን ነው የምትሸጪው? እየቀለድሽ ነው አይደለም? እና እንዴ ወጥኩት ምን ፒያሳ ለምን ትሸጫለሽ? ብሩ አሪፍ ነው ማለት አሪፍ ነው ያወጣው። አንተ የገዛህበትና የሸጥኩበት ምንም አይገናኝም። ብታይ አሁን ስለሸጥኩት የገዛሁበትና ስለሸጥሽው አይደለም እና አትርፏል። ለማትረፍ አይደለም እያወራሁት ያለሁት ማለት አልከሰረም እኮ ብሩ ስለመክሰር አይደለም እኔ የገዛሁት ዕቃ ሰውሹ እንዴት እንደገዛሁት ምን እያደረክ ነው? ለምን ትሸጫለሽ? እንዴት እንደገዛው አውቃለሁ። አትነግረኝም እንዴ ታዲያ? በነግርህ ምን ለውጥ አለው? ለምን የለውም? የሚያስፈልጋል መሰለኝማ። ያኛውን ልናረግ ነው ብዬ ነው። ደግሞ ለፕሮግራሙ ብር ያስፈልገኛል። እየቀለድሽ ከሆነ ነግሬሻለሁ። ለፕሮግራሙ ብር ያስፈልገኛል እና ጠይቂም ብር አጠይቂም ትርፍ ነገር ነው ይሄ። ምን ሆነክ ነው? ዞሮ እኮ እንደዛ ነው የሚሆነው። ሁለት ቀለበት እጄ ላይ ያደርጋለሁ። ብሩን ትመልሻለሽ፣ ቀለበቱን ታመጫለሽ ሄደሽ ነገር እንዴ እንደዛ የሚባል ነገር አለ እንዴ? እስካሁንማ የሆነ ነገር ያደርጉታል። ምንም ነገር ያደርጉት አይመለከተኝም። ኧረ እንዴ ምን ሆነክ ነው? እንደዛ የሚባል ነገር አለ? የተሸጠ አትቀልጂ። ለምሬን ነው የማወራው እኔ። የተሸጠ ነገር እኮ አይመለስም። እዚህ ቀልድ አይመቸኝም። ለምን እስኪ ማለት ረጋ ብላ አስበው። ኦፕን ሆነ አስበው። ብዙ እንኳን አስፈላጊ ነገር አለ። ለኔ መንገድ ነበረብሽ እንደዚህ ስታረጊ። በነገርህ የምትስማማ ነው የመሰለኝ። በቃ ለምን እስማማለሁ? አንደኛ ብሩ አሪፍ ነው። በጣም ብዙ ብር ነው ያተረፈው። ስለ ብሩ አሪፍነት አትንገሪኝ አልኩሽ። እኔ ደግሞ
ትርጉም አለው። ዝም ብሎ አይደለም የሚሸጠው እኮ ዝም ብሎ ነው የተደረገልሽ። ትርጉም አለው እኮ ዝም ብሎ ሄዶ መሸጥ ማለት ምን ማለት ነው? አዎ ግን ያኛውን ቀለበት ማድረግ አይቀርም ብዬ እኮ ነው። ብታረጊ ታዲያ ድጋሚ ማድረግ ምንድነው ችግሩ? ሁለቱን አንድ ላይ አብሮ አይሄድም። ለምን አይሄድም እንዴ? አይገባም እኮ ካልሄደም ማስቀመጥ ትችይ ነበረ። ከሚቀመጥ ምትላለ ብሩን ብጠቀምበት። ለምን ትጠቀሚበታለሽ? ያው ብዙ ወጪ አለብን ያስፈልገኛል ብር። ላንቺ ምንም ትርጉም የለውም። ያባ ደግሞ ትርጉም ምናምን የምትለው ምንድን ነው? ምን ነው እንደዚህ አናደን እንዴ? ለምን አናደድም? አንደኛ ከስሩ አይደለም የተሸጠው እኮ አሪፍ ብር። ስለመክሰርና ስለማትረፍ አይደለም የምናወራው። ገባሻ? አታሳስጪ። አውቃለሁ እንዴት ተጨንቀህ እኮ እንደገዛኸው አውቃለሁ በሰዓቱ ያናደርሽኝ ነው። እና በቃ ችግር የለውም። ለምን ችግር የለውም? ችግር የለውም አትበይኝ እንዴ? አትነግሪኝም እንዴ? አንቺ እንደዚህ ከማድረግሽ በፊት እንዴት ትሸጪዋለሽ? ነግረሽኛል። ለኔ አትጠይቂኝም? ሌላ ነገርም አስፈልጎሽ ከሆነ አትጠይቂኝም? ምን ማለት ነው? ተስማማለህ? ምንድነው መስማማበት? ለምን ተስማማበታለሁ? ያኛውን ሳረገው ይሄ ትርፍ ነው የሚሆነው። ዞር በይ እባክሽ። ስለ ትርፍ ምናምን ነገር አታውሪኝ። ለኔ ትርጉም አለው። ለኔም እኮ ትርጉም ዞር በይ። ትርጉም ስላሌለ ነው እሸትሽ ወይደሽ ዝም ብለሽ አስብም። ጭንቅላትሽ አስብም። ሌላ ነገር አጣሽ? ይሄን የምትፈሺበትን መንገድ ሌላ ምን አለኝ የምሸጠው? አትጠይቂኝም። እኔን አትጠይቂኝም። ምን ምንም ጠይቅ። ብር ነው የፈለግሽው? ፈልገሽ ነው የሸጥሽው እና አትጠይቂም ብር? ምን ተዋነሽ አንቺስ? እንደው ብዙ ብር እኮ ዞር በይ እባክሽ። ተናደድ። ብዙ ብር እኮ ነው ያወጣው። ያ አንተ የገዛው እኮ በጣም በትንሽ ብር ነበር። እንኳንም አይቆጭም። አንቺ እኔ ስለ ብሩ አይደለም ማስበው፣ የሸጥሽበትን አይደለም ማስበው፣ እኔ የገዛሁበትን መንገድ ነው ማስበው። ይኸውልሽ ጭንቅላትሽ ምን እንደሚያስብ የብሩን ብዛት ነው የምታስቢው። ብሩን ነው የፈለኩት እኔ። ስለዚህ ዛሬም ሌላ ነገርም ሲገዛልሽ ብሩን ነው የምትፈልጊው እንጂ ምንም እቃው ላንቺ ትርጉም የለውም፣ ዋጋ የለውም ሲገዛ። አላልኩም ነው እንጂ ብሩን ነው የምትፈልጊው ነው። እንደዛ አስፈልገኝ እጄ ላይ ደግሞ የምሸጠው ነገር አለ፣ ሸጥኩት በቃ። ያው እንደዛ ነው። አሁንም ገባሻ? እኔም እንዳናድድ አልገባም። አይ ችግር የለውም። ጥሩ ነው ያደረግሽው። እንደውም ከዚህ በኋላ ለኔ ጥሩ ነው። አንድ ነገር ተሳስቼም አልገዛም። አንድ ነገር እኔ እየገዛው ያመጣሽ የምትሸጪ ከሆነ የምትፈልጊው ብሩን ነው አይደል? ብሩንም አልሰጠም እቃውንም አልገዛም ከዚህ በኋላ። ለምን? ዞር በይ ዞር በይ አትንኪኝ እንዴ! አስጠላ አባ ኧረ በማርያም እንዴ! ስማ ኧረ ይኸውና በእናትህ ይኸውና አልሸጥኩትም። በስመ አብ እና ምን እንድልሽ እንደዚህ አስፈራኸኝ እኮ። ምን ማለት ነው? ይኸው አለ። እኔ ስቀልድ እኮ ነው። ምን አትቀልም? እኔ ጉዴ ሽጫ ሽጫ ቢሆን ገለኝ ነበር። በዚህ አይነት ቀላል እገልሻለሁ። ምን አይነት ቀልድ ነው? ጂን እንዴ ምን እያደረክ ነው? እኔ አስጥኩት ቢጀመር ቁጭ ብዬ ሀሳብ መጥቶልኝ ዝም ብዬ ቪዲዮ ልስራ ብዬ እንጂ እስማም ተረጋጋ። ቪዲዮ የሚሰራው ምን ሆነክ ነው እንዴ? ቢሸጥም እኮ ኖርማል ነው። ለምንድን ነው ኖርማል? አንድ ነገር አንቺ ተጨንቀሽ አሰበሽበት የገዛሽውን ነገር አይደለም። ሰው ከተቸገረ እኮ ያለውን ነገር አውጥቶ ሊሸጥ ይችላል ነው። አልተቸገርሽማ። አይ እንደዛም ሊያጋጥም ይችላል። በጣም ለምን ያጋጥማል ታዲያ? ይሄንን ቁጭ አድርገን አይኑን እያየ ታስቀምጠዋለህ። ሌላ መፍትሄ መምጣት ትችያለሽ። ምንድነው ሌላ መፍትሄ? ሌላ ነገር ማሰብ ይቻላል እንዴ? መጀመሪያ እኔን ጠይቂኝ። እኔ እምቢ ስልሽ ነው እንደዚህ አይነት ውሳኔ የምትወስኝ። ብሎ ይሻላል። ስማም በጣም ነው ያስፈራኸኝ። እንደዚህ የሚባል ነገር የለም እንዳታስቢ ደግመሽ። እንዲህ ማድረግ ነበር ለመሸጥ
ድጋሚ እኮ ማለት እንዳላስበው ሁላ ነው ያደረግኩት። እንዳታስቢ አልኩት። ተርፌያለሁ። ለማንኛውም ያው እቺ ላይ አለ። ኧረ ቪዲዮም አለሽ? ወይኔ ጌታዬ በጣም ነበር የፈራሁት እውነት። ደግነቱ ካሜራ አለ። አንድ ነገር ብታረግ ትቀረጽ ነበር። ካሜራው እንግዲህ ያው ኦዲየንሱም ይፈርዳል እንግዲህ እንዴ አባይ ምን ችግር አለው ማለት ለምን ችግር የለውም? ከሆነ በጣም አንተ እንዳካበድከው አይደለም ነው እንዴ? እንደዛ ከመሆኑ በፊት እኔን ጠይቂኝ። እኔም ቢብዬሽ ወይ ደግሞ የሚያስፈልገሽን ነገር ካላደረኩኝ የራስሽ ውሳኔ ትወስኛለሽ። በዚህ መወሰንም አትችይም። ሌላ ነገር ማሰብ ነገር አለብሽ። ደግመሽ ከዚህ በኋላ ለማንኛውም ኃይለኛ ፕራንክ ነው። በጣም የሚያሰጋ ለህይወት የሚያሰጋ ፕራንክ ነበረ። አግባብ አይደለም አይረሽ ተገኝተሃል ዛሬም እናመሰግናለን። እስኪ እናንተ ፍረዱ። ብር ከሌለ ምን ችግር አለ? እቃ አውጥቶ መሸጥ ምንድነው ችግሩ? አይ ፍርዱን ለእናንተ እንተዋለን። ሰብስክራይብ ማድረግ አትርሱ። ስላያችሁልን ቴንኪዩ። ቻው ቻው። እንደሆነ ያውቃሉ። ሰላም ዩቲዩብ ቤተሰቦቻችን ደህና ሁኑ። እኔም በሌላ ፕራንክ እስከምመጣ ሰላም ሁኑ።